አንቺ ለመጠየቅ ነው የመጣሽው? አዎ በሱ በኩል ማለት ነው። እሱ ሊጠይቅሽ ስለመጣ ብሬው መጣው። ሁለታችሁም ጭድና ክብሪት ናችሁ። መድኃኒቴ በሽታዬ አንተ ጋር ነው ትቀራለህ አይደለ? በሽታዬ ይዘህብኝ ትመጣለህ። ከዛ ደግሞ መድኃኒቴ ፍላጎት ብትሞቺ እኮ ለመምጣት እንችል ነበረ። ገባሽ? ብትሞቺ የስ አንቺ አምሻል እንዴ? አንቺ ስራተ ግን ማስተመጠየቂያ ምን ነገር አልያዝንም። ወይኔ ከየትኛው ነው የምጀምርላችሁ ወገን? በስመ ስላሴ እኔ ዛሬ ማለት ነው ሙሉ ቀን የለሁም ነበር። ሙሉ ቀን ኢንተርኔት ስልኬ ተነፋፍቀን ነው የዋልነው። ቆይ ሰላም ልበላችሁ ቤተሰብ። ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻኔ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም። እኔ ጋር ሁሉ ሰላም ሁሉ መልካም፣ እናንተ ጋር ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረግኩኝ ቪዲዮ ስጀምሩ እንደተለመደው ላይክ እና ሼር ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድታስቀምጡልኝ እያልኩኝ እኔ በነገራችን ላይ ማለት ነው ጂጂ የሰራችሁን አረኑልን ብላ ከታምሪሉን ያየሁት ቀጥታ ማለት ነው ደንግጬ ቶሎ ብዬ ሄሎ አካውንት ላይ ነው የገባሁት። ስልኬን ገና ከፈት ሳደርግ ማለት ነው ጠዋት ብቻ ነበር ስልኬ ላይ። ከስልኬ የተለያየ ነው። ስንት ሰዓት መሰላችሁ? በኢትዮጵያ 4 ሰዓት፣ በዚህ ሀገር 11 ሰዓት የተለያየ። አሁን ገና ተገናኘን ከስልኬ ጋር ማለት ነው። ወይኔ ስገባ እንዴት እንደደረገጥኩኝ በስመ አብ ወወልድ ወመንፈስ ቅዱስ። የት አሉ ልጆቹ? አሁን የት ገብተው ነው እንዴ? እኔ አልገባኝም። የት ገቡ? ቀለበቱ ቪዲዮ ሄዳል። እስካሁን ድረስ የት ሄደው ነው? ጋይስ አፋልጉኝ። እኔ ምንም አልላችሁም፣ አፋልጉኝ። አሁን ተነሱ ዘመቻ። እኔ ዱባይ ያላችሁ በአንድ ፕሌን፣ ሳውዲ ያላችሁ በአንድ ፕሌን፣ የሄሉና የአብ ቤተሰቦች ማለት ነው አፋልጉኝ። እኔ አላቅም። ወይኔ ምን እንደምልኩ ግራ ገባኝ ወገን። አንዳንዴ እኮ ስደነግጡ ግራ ሲገባችሁ የሆነ በቃ ያልጠበቃችሁት ነገር ሲሆን ደስታችሁ ከመጠን በላይ የሆነ ብቻ አይደለም ግራ አትጋቡም ቤተሰብ? እኔ ግራ ተጋብቻለሁኝ እውነት። ፈጣሪ እንኳን ማመስገን አቃተኝ እኮ። በስመ አብ ወወልድ ወመንፈስ ቅዱስ። ስለማይነገር ስጦታው እግዚአብሔር ይመስገን። ሰው ካሰበው እግዚአብሔር ያሰበው። እኔ ምንም አንል። መጨረሻቸውን ያሳምረው። መቼም እንደዚህ አምሮባቸው ፕራንክ ነው እንኳን አትሉኝም። ቀለበቱን አይቻለሁ ተደርጎ ማለት ነው። እኔ እኮ ማለት ነው አንዳንዴ ችግር አለብኝ። እኔ ሳልሆን ዩቲዩበሮች ናቸው ችግር ያለባቸው ለማስደንገጥኛ ምናምን። ግን ይሄ አይደለም፣ ይሄ በፍጹም አይመስለኝም። ብቻ ምንም ሆነ ምንም እኔ በጣም ደስ ብሎኛል። እኔ የሄሉን ደስታ ነው ምንጊዜም በማንም ተባለ በየትም ተባለ የሄሉን ደስታ ነው የምፈልገው። እናንተም እንደዛው እንደሚሆን አስባለሁኝ። በቃ እግዚአብሔር በፈቀዱ ሰዓት ምንም ነገር ሲያደርግ በቃ ሁሉም ነገር እሱ የተመሰገነ ይሁን። እኔ በበኩሌ የለፋውበት የደከምኩበት የሆነ ነበረ በቃ። ስለዚህ በቃ ሰው ካሰበው እግዚአብሔር ያሰበው ነው የሚሆነው። ለናቲሻም እንግዲህ መልካሟን ሴት እውነት እኔ በናትዬም ስለማልደራደር ማለት ናቲም ሄሉዬንም አንድ ባንድ አይን ነው ማያቸው። በጣም ነው የምወዳቸው ሁለቱንም። በኩል ታይም ባይሆንም ያወኳቸው፣ ግን ሁለቱንም በጣም ነው የምወዳቸው። ናቲም ምርጥ ወንድሜ ነው፣ ሄሉዬ ምርጥ እህቴ ናትና ለሁለቱም ጥሩ ነገር ነው የምመኘው። ሰው ሁልጊዜ እንዴት ልበላችሁ እናንተ ባሰባችሁት የሚሆን ነገር የለም። ለሄሉዬ እንግዲህ ያብን መልካም አድርጎ እግዚአብሔር ይስጣት። ለናቲም ደግሞ መልካሟንና የምታስብለትን የሚያስብላትን ምርጥ ህይወት ለሁለቱም ያድላቸው ነው የምለው። ምን እንደምትቀበኝ ይህ እውነት ቪዲዮን እስከማይጓጉቻለሁ። እንግዲህ ቪዲዮን ዛሬ ሊያሳድሩት ይመስለኛል። ምክንያቱም እስካሁን ሰዓት ድረስ በጣም ምሽቷል። አሁን አልለቀቁትም። አላቅም ብቻ ምን እንደተፈጠረ ብቻ እንግዲህ ነገም ቢሆን እንጠብቃለን። ቀጣይ ሁለተኛ እነ ጽጌ። እኔ በነገራችን ላይ ጽጌን በጣም እያናደዳችኋት በሽቷን እየጨመራችሁባት ነው ያለች። ዳኒ ምን እያሰብክ እንደሆነ ባላቅም ማለት ነው ያደለው እንደዚህ ወዲያውኑ ድራማውን ትቶ ወደ ህይወት ይገባል። አይዳኒ ና ጽጌ በቃ ጽጌሻን አታበሳጩብን፣ ጽጌሻን አታናዱብን። ለማንኛውም እኛ አንፈልግም፣ ብስጭቷን አንፈልግም፣ ህመሟን አንፈልግም፣ ሰላሟን ነው የምንፈልገው። እቺን ቢጫ ወባህን ይዘህ ኑሮህን ኑር በቃ። ትታህታል አይደል ጽጌ? ከተውካት ደግሞ ጽጌሻ ለኛ ተውልን፣ ፈታ እንበል። አንተም በበኩል ፈታ በል።
ጠያቂ ሲጀመር ታውቃለህ። እንዴት ነው ከመቼ ወዲህ ነው ፍቅረኛ የነበረች ሴት ልጠይቅ የምትሄደው? በማንኛው ሀገር በምን ተአምር እንዴ? እንዴት ደስተኛ ትሆናለች ብለህ ታስባለህ? እንዴት እሷን ብሎ ጠያቂ ሲጀመር ደግሞ በደረቁ ትመጣለህ። እንደው ጅስ እንኳን አንጠልጥላችሁ የምትመጡ የማትረቡ መጠየቅ የትን ሳንመጣ አላለም። መጠየቅ የትን ሳንመጣ ቀረን አለ። ኧረ እንደ ትገርማላችሁ የምር ሲጀምር ታውቃለህ። አሁን በቀደም ደህና ነበርክ፣ በቃ በመታመሟ ደንግጫ ምናምን አይዞሽ መጀመሪያ ተረጋጊ ምናምን ስትል ነበር። አሁን ዛሬ ማገገሟን ስታይ እንደዚህ አይነት ጣጣ ይዛ መምጣት ምን የሚሉት ነው? ምንድን ነው እየገባኝ ስላልሆነም ማለት ነው። ቀልዳቸው አይጠቀም። ግን አሁን በቃ ከጽጌ ተፋቱ፣ በቃ ተዋት። ኑሯችሁን መኖር ፈልጋችኋል፣ ኑሯችሁን ኑሩ። እንዴ ምንድን ነው ማለት ጥብቅ የምትሉት ማለት ነው? አሁን ደግሞ እቺን ጓደኛዋን አላመንኳትም። ከዚህ በፊት ከዳኒ ጋር ዳኒን ትፈልጓለች የሆነ ነገር ታደርጓለች ብላችኋል። እንደዛማ ቢሆን ኖሮ ከጽጌ ርቃ ልክ እንደ ማነሱ እንደሚሄዱ ነበረ የምታደርገው በእርግጠኝነት። ግን አይደለም የምታደርገው፣ እንደዛ አይደለም። እና ለማንኛውም በቃ መኖር ከፈለክ ብቻህን ኑር፣ ችግር የለም። ህይወትን ብራ ለብቻዬን ይቀጥላል ብላ ለብቻ መቀጠል ከፈለክ ቀጥል። ግን መቀጠል ስትፈልግ ከጽጌ ወጥተህ ማለት በዙሪያዋ የሚጎዷትን ነገሮች እያሳያል። አሁን አንተ ሲጀመር አውቃለሁ ከጽጌ እንደማትወጣ፣ ግን እንትን ለማለት ነው ሀሳብክ ምንድን የሚባለው ለማበሳጨት ለማናደድ በቃ ካበሳጨ በኋላ ምናምን ደስ የሚል ይመስላል፣ ግን አያስደስትም ይሄ ማለት ነው። ኦኬ ተግባባ እንዳኔታ አንተ ቤት ያስደስተን እውነተኛውን ቀለበት ለጽጌ አድርግና እውነት ከድራማ ውጡ ምናምንና በቃ ለጽጌሻ ቀለበት አድርገህ አስደስተን። ስለዚህ ካሁን የነሄሉ ራሱ ቀለበት አሁን ከሆነ ለፋሲካ ሰርግ ነው ጋይስ፣ ዝም ብላችሁ ጠብቁ። የምር በዚህ አንጻር ማለት ነው። ግን እኔ እንዴት ነው የዛኛው ነገር ሳይጣራ ያቺ ቃል ማን ነው አረጥሩልኝማ ቴክስት ተላከች የተባለችው ሴትዮ እሷም ብሎክ ማድረግ አለብህ። ከዚህ በኋላ ቀልድ የለም። በጭቅጭቅ ምናምን እንድትመጡ አንፈልግም። ቀለበት ማለት ኦልሬዲ በቃ ከትንሽ ጊዜ በኋላ ጋብቻ ነው። ስለዚህ የተጋባ ሰው ደግሞ ቁም ነገር ነው የሚሰራው። እንትና ጨረሱ፣ ነህ ጨረሱ ያንን ድራማቸውን የማይረባ ድራማቸው እነሱ ሲጨርሱ ጠቁሚ። ሳምሪ ነይ ግቢ ጨርሰዋል፣ ወደ ራሳቸው ተመልሰዋል ብሉኝ። አለበለዚያ አልሄድም እዛ ቤት። በኮሜንት መታችሁ እንድትነግሩኝ እሺ። ለማንኛውም ላይክ፣ ሰብስክራይብ ጉዶች ናፍቃችሁ ነበር ብሎኝ ደክሞኛል ትንሽ ብያችሁ ልረፍ ብዬ ነው። መልካም ጊዜ